የብሌንን እግር አቶ አምናን በስተመጨረሻ ውሃ አቀረበና እግሯን ካጠበ በኋላ እቅፍ አድርጎ ሳማት። እሷም ደግሞ አቶ አምናን እያደረገላት ያላት ነገር በጣም ገረማትና እግሯን በፎጣ እያጸዳች ከሚባለው በላይ በለቅሶ ተደፋች። አቶ አምናን ለብሌን ትልቅ ዋጋና መስዋዕትነት እየከፈለላት መሆኑን ስታይ ከሚባለው በላይ ራሷን መቆጣጠር አቅቷት ደነገጠች። ብሌን በጣም ደስተኛ ሆነች። ጄሪ ደግሞ አቶ አምናን ለሚስትነት የመረጥኩት ጄሪን ነው ብሎ ከተናገረ በኋላ ብሌን ላይ የሚያደርገው እያንዳንዱ ነገር በፍጹም እያስደሰታትና ሰላም እየሰጣት አልነበረም። በንዴት ተቃጥላ ደም እንባ እያለቀሰች ትገኛለች። ወይኔ ጄሪ፣ የማንም ጭምላቄ ሰው በህይወት የማያለሁ አቶ አምናንን እንደዚህ ስታደርገው በፍጹም አልጠብቅም። የሆነ ነገር ማድረግ አለብኝ ብላ አሰበች። አቶ አምናንም ብሌንን እግሯን እሽት አድርጎ ካጠባት በኋላ ብሌን፣ ካሁን በኋላ እኔና አንቺ ጓደኛሞች ነን፣ በፍጹም እንድትርቂኝና ከአጠገቤ እንዳጣሽ አታድርጊ። ብዙ ነገር ማውራት ይጠበቅብናል። እኔና አንቺ ቢያንስ ወደፊት ብዙ የማይጠበቁ ነገሮችን ልናደርግ እንችላለን። ከአጠገቤ ሆነሽ ችግሮቼ እንድትረጅኝና እንድታዳምጪ ነው የምፈልገው ብሎ ጠየቃት። እሷም ደግሞ ከሚባለው በላይ በጣም ደስተኛ ሆነችና እንባዋን መቆጣጠር አቅቷት ደም እንባ እያነባች ትገኛለች። ወይዘሮ ዛሃራ ደግሞ ከብሌን ጋር አቶ አምናን አብረው እንዲሆኑ ስለምትፈልግና ስለምትጥር፣ ብሌን አንቺ የመጣሽው እዚህ ቤት ነው፣ እኔ ግን ወይዘሮ ሰማሃትና አቶ አምናን ጋር ለረጅም ጊዜ ቆይቻለሁኝ። ስለዚህ በጣም መልካምና ጥሩ ሰዎች ናቸው። አምናን ደግሞ አንቺን እንደሚያፈቅርሽና እንደሚወድሽ ውስጣችሁ ይናገራል። ስለዚህ ለምንድን ነው አብራችሁ የማትሆኑት? ለምንድን ነው የፍቅር ጥያቄውን የማትቀበዩ? እሱ እንደሚያፈቅርሽና እንደሚወድሽ አይኑ ላይ የሚታይበት ትልቅ ነገር አለ ብላለች። እንዴ እናቴ ዛህራ፣ በፍጹም ይሄ ሊሆን አይችልም ብላ ስትል እንደ አጋጣሚ ደግሞ አቶ አምናን ብሌን እግር ላይ ተደፍተው እያጠባትና መሳጅ እያደረጋት እያሻት ስታይ ወይዘሮ ዛህራ ከሚባለው በላይ በጣም ደስ አላትና የኔ ልጅ ብዙ ጊዜ የምፈልገውና የማስበው ይሄን ነበር። ዛሬ ላይ ደግሞ አቶ አምናን እግርሽን እያሸሽና እያጠበሽ ሳይ በጣም ደስ ብሎኛል ብላለች። ጄሪ ብሌን ይሄን ነገር በፍጹም ደፍራ ልታደርግ አትችልም። እያገዘቻት ያለችው እቺ አሮጊት ዛህራ ስለሆነች የሆነ ነገር ማድረግ አለብኝ ብላ ወሰነች። ዛህራ ላይ ከባድና አደገኛ ተጽዕኖ ለማድረግ ጄሪ የመጀመሪያ እቅዷ ሆነ። ሜርሲ ደግሞ ከሚባለው በላይ ጄሪን ወዳትና ጓደኝነት ለማድረግ ፈልጋት ሳይሆን ወይዘሮ ሰማሃትን ገደል ለማስገባትና እንዲሁም ደግሞ ለመበቀል የመጣች ሰይጣን ናት። ስለዚህ እሷን እንድትበቀልላትና በመርዝ እንድትደፋት እንዲሁም ደግሞ የወንድሟ የሆነን ሀብትና ንብረት በራሷ እጅ ለማስገባት ከፍ ዝቅ እያለች የምትገኝ አደገኛና ተንኮለኛ ሴት ናት። በግልባጩም ደግሞ ሲፈን ወይዘሮ ሰማሃትን ለመበቀልና እዛ ቤት አምናን ያገባኛል ብላ መታ ወይዘሮ ሰማሃት ደግሞ በሚገርም ሁኔታ መርሲን እንድትበቀልላትና እንድትከታተልላት ትዕዛዝ ሰጠቻት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ድራማ ልብ አንጠልጣይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና ሀሳብ አስተያየታችሁን ለምትሰጡኝ ውድ ቤተሰቦቼ አመሰግናለሁ።
ወይዘሮ ሰማሃት የገዛ ልጇ አቶ አምናን እያደረገ ያለውን ነገር ማመን አቅቷት እንዴት ጄሪን ለትዳር መርጦ የብሌን ነገር ያጥፋል? ይሄ ነገር ወዴት እየሄደ ነው ብላ በጣም ተናደደች። ጄሪም ደግሞ አቶ አምናንን ጥሩ ጊዜና ጥሩ ምሽት ለማሳለፍ ብላ ተዘጋጅታና እንዲሁም ደግሞ ከሚባለው በላይ ራሷን ውብ አድርጋ ወይን አዘጋጅታ ከወይዘሮ መርሲ ጋር ተመካክራ በጉጉት እየጠበቀችው ትገኛለች። አቶ አምናን ግን በጣም በሚያሳዝንና በሚገርም ሁኔታ ከጄሪ ጋር አይደለም አብሮ ለመተኛት ቀርቶና በፍጹም አይፈልጋትም። ወደ መኝታ ክፍሉ ሲገባ እሷም የሌሊቱን ልብስ ለበሰችና አቶ አምናን እያለች ስትመጣ ደነገጠ። ምን እየሆንሽ ነው? እኔ ደክሞኛል፣ ስራ ነው ያልኩት፣ መተኛ ትፈልጋለሁ። ማንኛውንም ነገር ስፈልግ በእኔ ትእዛዝ እንጂ በአንቺ ትእዛዝ አይደለም ብሎ አላት። ደነገጠችና እሺ በቃ አንተ ከደከመህ አልጋው ላይ ተኛ ብለው ትታው ልትሄድ ስትል አያይ እኔ አልጋ ላይ መተኛት አልፈልግም፣ እንደውም ሶፋ ላይ ሂጄ ነው የምተኛው አለና ሂዶ ተኛ። እሷ በጣም ስለተናደደችና ስለተቃጠለች ምን አይነት ሀሳብ ብታስብ ጥሩ ነው? ቁርስ ቀርቦ ምግብ እየበሉ ሳለ ፊት ለፊት አምናንና ብሌን ይታያሉ። ጄሪ ብድግ አለችና አቶ አምናን አቤት ጄሪ አላት። የድርጅቱ ስራ እጅግ በጣም በዝቶብሃልና ሌቱንም ቀኑንም እዛ እያደርክ በፍጹም እንድትመጣ አልፈልግም፣ ስለዚህ ላግዝህ እፈልጋለሁ ብላለችው። አይ አመሰግናለሁ ጄሪ፣ እኔ ራሴ ማድረግ ያለብኝም በሙሉ አውቃለሁ ብሎ ሲላት አምናን የኔ ልጅ አለች ወይዘሮ ሰማሃት። አቤት እማዬ አለ። ቆይ ውጭ ነው እንዲያደርከው ብላ ስትለው ብሌን እየተንቀጠቀጠች አምናንን ፊት ለፊት ማየት ጀመረች። እሱም በፍርሃቻ ተውጦ አይኖቿን እየገለጠ ሲያያት እየተንቀጠቀጠ ምን ተፈጥሮ ነው ምን ሊል ነው እያለች አፏን ከፍታ በማዳመጥ ላይ ትገኛለች። አቶ አምናንም እማዬ እኔ ያደርኩት ሶፋ ላይ ነው እንዴ ልሽ ምን ሆነ? ምን የተፈጠረ ነገር አለ? እንዴት? ለምን? እያለች ብዙ ጥያቄ ስታበዛበት እሱም ጥያቄዋን ለማስተናገድ አቅም አነሰውና አይ እማዬ ዝርዝር ሀሳቡን ማስረዳት አይጠበቅብኝም፣ ዋናው ነገር እቤቴ መጥቼ መተኛቴ ነው አይደል? ሶፋው ደግሞ ለእኔ በጣም ተመችቶኛል ብሎ መለሰላት። ሜርሲ ብድግ አለችና ጄሪ የወንድሜ ልጅ አቶ አምናንን የሚስትነት ድርሻሽን ለመወጣት እየተቆጣጠርሽ ነው ማለት ነው። በጣም ደስ ይላል። መተጋገዝ ግድ ይላል። የወንድሜ ልጅ አንተም ደግሞ በትዳር ግልጽና መልካም ሰው መሆን አለብህ ብላለችው። አይ አክስቴ ይሄ እኔ ጉዳይ ነው፣ በማይመለከታችሁ እየገባችሁ ጥያቄ አታብሱ አለና ተናደደና ከዛ ቦታ ላይ ተነሳ። ጄሪም ድንግጥ ብላ ቀረች። ብሌንም በጣም ደነገጠች። ሲፈንም ደግሞ እሰይ የዚህ የቤት ጉድ ማለቂያ የለውም፣ ሁላችሁም አሁን ተያይዛችሁ ስትቃጠሉና ስትናደዱ ማየትን እፈልጋለሁ ብላ አለች። እንግዲህ ብሌን እጅግ በጣም በሚገርም ሁኔታ ይሄ ሁሉ እየተፈጠረ ያለው እዛ እኔ መኝታ ቤት መጥቶ ቁጭ ብሎ አብረን እያመሸን ነበር። በሰዓቱ ደግሞ ሜርሲ ፍጥጥ ብላ እያየች ነበር። ስለዚህ ያ ከባድ ችግር ሳይፈጥር አይቀርም ብላ እራሷን ድንጋጤ ውስጥ አስገባችና ፍጥጥ ብላ ቀረች። መጨረሻ ላይ እጅግ በጣም በሚገርምና በሚያሳዝን ሁኔታ ልቧን መቆጣጠር አቅቷት ሄደችና እዚህ ጋር መቀመጥ ይቻላል ብሌን አላት አምናን። አይ እኔ ጊዜህንም ሆነ አንተ መንካት አልፈልግም አቶ አምናን፣ ጄሪ ማታ አንተን እየጠበቀች ነበር። በዛ ላይ ደግሞ ፊት ለፊት እናትህ ስትቆጣና ስትናደድ ማየት እኔ አልችልም። ስሚ ብሌን፣ ሁሉንም ነገር እኔ እንደፈለግኩ እንጂ ማንም እንዳዘኝ አልፈልግም።
እኔና አንቺ የቅርብ ጓደኛሞች መሆን እንፈልጋለሁኝ አላት። እሱም ደግሞ አይ ላስብበት አለችው። ካሰበችበት በኋላ አቶ አምናን የቅርብ ጓደኛዋ እንዲሆን ፈቀደች። እንግዲህ አብረው በጣም ደስ የሚል ጊዜያትን እያሳለፉ ይገኛሉ። ጄሪም እየተናደደች እና እየተቃጠለች ለወይዘሮ ሜርሲ ነገሮችን እያቀባበለች እና እየቀሳሰረች ትገኛለች። ሜርሲም የምትፈልገው አቶ አምናንና ጄሪ አንድ ላይ ሆነው መጣመራቸውን አይደለም፣ ለጥቅም ለሆነ ጉዳይ እዛ ቦታ እንደገባይ ግልጽ ነው። ጄሪን እስካሁን ድረስ ከአቶ አምናን ጋር እንድትጣመሪና አብረሽ እንድትሆኚ ብዙ ነገር አድርጌልሻለሁ። አሁን ደግሞ በግልባጩ እኔን እንድታግዥኝና ለእኔ ብዙ ነገር እንድታደርግልኝ እፈልጋለሁ አለቻት። ምንድን ነው እሱ ጠይቂ ስትል ጥያቄዋን አቀረበች። ሜርሲም ደግሞ ወደ ወይዘሮ ሰማሃት ክፍል ገብተሽ መድኃኒቷን እንድትቀይር ይፈልጋሉ አለቻት። ምን ብላ ደነገጠች። ምንም አያስደነግጥም፣ ይህ እኮ ቀላል ጥያቄ ነው እንዴ! ሰውን መግደል፣ ሰውን በሽተኛ ማድረግ፣ አረ በፍጹም እፈራለሁ ብላ መልስ ሰጠቻት። ጅንሽ እንዴ! እኔ እስካሁን ድረስ ያለምንም ጥቅምና ያለምንም እንትን ከአቶ አምናን ጋር አብረሽ እንድትሆኝ አድርጌሻለሁ። እሺ ግን በምላሹ አንድ ነገር እንድታደርግልኝ ይፈልጋለሁ። ምን? አቶ አምናን ከኔ ጋር አብሮ እንዲተኛና ልጅ ማርገዝ እፈልጋለሁ ብላ ፈረጠችው። ሜርሲም በጩኸት ቀወጠችውና እሺ መጀመሪያን ያዘዝኩሽን አድርጊና ከዛ በኋላ አብረሽ ተኝተሽ ልጅ እንድትወልጅ ያደርግልሻለሁ አለቻት። ጀሪም እሺ አለችና መድኃኒቱን ተቀብላ ወደ ወይዘሮ ሰማሃት ክፍል ገብታ የሚቀመጥበትን መድኃኒት ከፈለገች በኋላ አገኘችውና ቦታውን ቀያይራ መድኃኒቱንም የሰጠቻትን ቀየረች። ወይዘሮ መርሲ በር ላይ ተለጥፋ ቪዲዮ እየቀረጸቻት ነበር። የቀረጸችው ቪዲዮ በሚሞሪ ስለነበር ከስልኳ ከበር አደርጋለሁ ብላ ስትል ሲወድቅባት ወይዘሮ ዛህራ ያንን አገኘቻትና ሜርሲን ተበቀለቻት። ሚሞሪው እኔ ጋር ነው፣ ሚሞሪውን ማግኘት ከፈለግሽ ዛሬ አንቺ የሰራተኝነትን ቦታ መሸፈን አለብሽ፣ እኔ ደግሞ በአንቺ ቦታ ሁኜ ዘና ፈታ ብዬ ለራሴ ጊዜ መስጠት ፈልጋለሁ አለቻት። ሜርሲም ያ ሚሞሪ እጅግ በጣም አጓጊና ልብ አንጠልጣይ የምትፈልገው ትልቅ መረጃ ስላለ ምንም አማራጭ የላትም። እየተቃጠለችም እየተናደደችም የወይዘሮ ዛህራን ስራ በሙሉ ሸፈነች። ወይዘሮ ዛህራም በሜርሲ ቦታ ሆና ጸጉሯን እየፈተለች ማስቲካዋን እየበላችና እግሯን እያወዛወዘች በንደት ቀጠል ድብና አደረገቻት። ወይዘሮ ሜርሲም ድካሟ ብን ብሎ እስከሚጠፋና ያ ሁሉ ትዕቢቷ እስከሚራገፍ ድረስ የወይዘሮ ዛህራን ስራ ከሰራች በኋላ ዛህራና ብሌን ተገናኙና የተፈጠረውን ነገር በሙሉ ለቢሌን ነገረቻት። ብሌንም እናቴ ዛህራ በጣም ነው ያሳቅሽኝ፣ ሜርሲ በአንቺ ቦታ ሁና ስራውን ስለሰራችና ቤቱንም ስላጸዳሻት በጣም ደስ ብሎኛል፣ የኔ ጀግና እናት ብላ አመሰገነቻት። ዛህራም ደስታዋን ከምንም በላይ ገለጸች። ውድ የተከበራችሁ የተወደዳችሁ የአዜት ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደርጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።